ሱስ ሃይሚናት ማለት ምታነቃ እሷ ናት። እስቲ ያው ሃይ ድራይቨሮች ብሩክና ሃይሚ ሲጠፉ እንደዚህ ይዤላችሁ እመጣለሁ። ምክንያቱም ከየትና ከየት እንደሆነ ፍቅራቸው እንድታዩት። ብሩክ ይባላል፣ ሃይሚ ይባላል። ሃይሚ ማለት አንቺ ነሽ። ሃይሚ ማለት አንቺ ነሽ። በጣም እኮ ነው የሚገርመው። አሁን ላይ ግን እኮ በቃ አይደብርህ፣ ዘና በል ምናምን በቃ አይደብርህ። የኔ ቀብራራ የኔ እና ለምን ተው የሚለው ግራ ገብቶ በቃ ተው። ዛሬ ጀመሮ ደግሞ ምን እንጂ ለአዳዲስ ሰብስክራይበሮች ሃይሚ ፍቅር ይሄን ነበረ ጋይስ። ከእንቅልፌ እየተነሳሁ ነው። ምንድነው የምመስለው? መነጽር የላርገው እንጂ ኦ ማይ ጋድ አይኔ ምክንያቱም ከተነሳው በኋላ የሚጠራኝ ሰው ይበዛል። ስለዚህ ሳልጠራ አሮጊቷ አለች። ሌሎቹ ገና አልመጡም ጋይስ። ሰሞኑን ዘንጠሻል ብላችሁኛል። ሴትዮዋ ስለሌለች ተኝታ ነው የምታረፈው አሮጊቷ። ሃይሚ የድሮ ጸጉርሽ ማለት ነው እንዴት እንደሚያምር የኔን ጸጉርማ ልክ እንደሷ የኔም ጸጉር ብዛት አለው። በነገራችን ላይ ማወዳደር ሳይሆን ማወዳደር ፈልጌ ያለም ደግሞ በኋላ እንትነቱ ወይ በፊት ጸጉሯን ስወደው የሃይሚ ማለት ነው። በስማ ጥቁረቱ ብዛቱ በስማ ስትሰራው በተለይ ሲያምር። አሁን በቃ ከለር ምናምን አስነክታ አሳሳችሁ ማለት ነው። ኤኒዌይስ ችግር የለውም ዋናው ጤና ነው ከተላላችሁ ጋይስ። ዛሬ ለምን መጣሁኝ ቤተሰቦች? ወደ ኋላ እየተመለስኩኝ ለአዳዲስ ሰብስክራይበሮች እና ቲክታከር ላይ ለምትዘቃዘቁ ሰዎች ከምን እንደምን የሚለውን ነገር አንዳንድ ነገር ልናገር መጥቻለሁ። እንደ ሃይሚና ብሩኬ ሲጠፉ ወደ ኋላ መለስ ብላችሁ አንዳንድ ነገሮችን እንድታዩ በሚል እሳቤ ነው። እና ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ ማለት ነው። ዛሬ ተመልሼ መጥቻለሁ። ተመልሼ ስመጣላችሁ እንግዲህ ይዤላችሁ የመጣሁት መግቢያ ላይ ያው የሃይሚና የብሩኬ ጅማሬ ሳይሆን ያው በመካከል አንዳንድ ነገሮች ላይ ሳፖርት ሲደረጉ ምናምን የዚህ ሰዓት የሆነ ምርጥ አበሻ ቀሚስ ተሰጥቶ ነበር። ሀሰን ሰጥቷቸው ነበር ከኦዲየንሶቻቸው ማለት ነው። ያው ፍቅራቸውን ብሩክ ሲደብረው ሃይሚ እንደምታነቃቃው እንድታዩት ፈልጌ ነው። ገብቷችኋል? ዛሬ ፍቅር ስለተገለጸ እናንተ ብዙ ርቀት እየሄዳችሁ ነው፣ ብዙ ነገር እያወራችሁ ነው፣ ብዙ ነገር። ኧረ ተው እንተሳሰብ። እና ምን ልላችሁ ፈልጌ ነው ዛሬ እንትና ማለት ነው። አሁን እኔ ፎቶዋን ማምጣት ምናምን ቪዲዮዋን ደብሮኝ ነው እዩ ማለት ነው። እዩ ሀቢባ ጋር ልሂድ እንደዚህ ልበል እንዲህ ሊሆን የምትለው ማለት ነው። እነሱን የብሩክና ሃይሚን እንዳይለያይ የሚፈልጉ ብዙ ሰዎች አሉ ታውቃላችሁ። በጣም ብዙ ነፍ አሉ። እና ጠላትም ደግሞ በዛው ልክ አለ። ጠላቱ ደግሞ ምን ይላል? የሃይሚም የብሩኬም ጠላት የሆኑት ደግሞ ሀቢባ ጋር ሄደሽ አዋርጃቸው፣ እንደዚህ አድርጊያቸው፣ እንዲበያቸው በውሸት እኮ ነው ይሏታል፣ ያበረታቷታል በውስጥ። ከዛ እሷ ደግሞ እሱ ሞራል ይዛለች። ከዛ ምንድነው አሁን ኦዲንሱ ጋር አንቺ ሃይሚና ብሩኬን ከተውሽ እኛ ይህንን ነገር እናደርግልሻለን፣ ወይም ገንዘብ ይሆናል ወይም የሆነ ነገር ብቻ ፈልጋ ነው እንጂ በዚህ ልክ እዩ ግግም ብላ ብሩክ ልጅ አለው ከኔ ብላ በፍጹም አትገግምም ማለት ነው። ጭራሽ እዩ ልጅ የላትም። ይህን እመኑ። ልጁ የማን እንደሆነ እኔ አላውቅም። ቢኒያምም ዝም ብሎ ነው ልጅ እያለ የሚቸክሰው ዝም ብሎ ነው። እውነት ልጁ ብትሆን አሁን ፀጉር ስጭኝና ምርመራ ላደርግ ምን ልጅቷን በቀደም ታቅፏት አልሄድም እንዴ? ልጁ እንደሆነች ካመነ የዛኑ ያህል ሆስፒታል ይዟት አይሄድም እንዴ? ለምርመራ ትንጥ ነገር እኮ በቂ ነው ለምርመራ። ፀጉር ስጭኝ የሚለው የሌላ ሰው ፀጉር ቆርጣ ብትሰጠውስ? ከዛ የብሩክ ልጅ ነው ብለው ሊመጡ ነው ወይስ እንዲ? አልገባኝም። አንዳንዴ እሱ ራሱ ለምንድን ነው የሚጃጃለው? የእውነት ወልዶ ከሆነ ከሷ የእውነት ልጁ ከሆነች ሆስተር ቆፍጠን ብሎ እስካሁን ህፃን ልጅ ነች እያልን እስካሁን በኋላ እኮ ዲኤንኤ ለማድረግ እኮ በጣም ትንሽ ነገር ክትባት ሳትከተብ ነው እንዲ እስካሁን ድረስ ህፃኗ ልጅ የቆየችው። በእርግጠኝነት ትከተባለች። ክርስትናዋም እያመለጠኝ ነው፣ ምንም እያመለጠኝ ነው ይላል። እኔ እየቆየ ነው ቪዲዮቸው የሚደርሰኝና ማየት አልፈልግም። ምክንያቱም እኔ በጣም ነው የሚያስጠሉኝ። በቃ የምሬን ነው። በተለይ እንደዚህ ግግም ያለ ነገር በጣም ይደብራል። በቃ አንዳንዴ ሰው ከራስ ጋር መመለስ ጥሩ ነው እንዲህ። እና እኔ እንደሚመስለኝ በእርግጠኝነት ለሃይሚም የሚያደንቃለ፣ ለሃይሚም ጠላት አለ፣ ለብሩኬም ጠላት አለ፣ የሚያደንቃለ ሰው። እነዛ ሰዎች እሷን ሳፖርት ያደርጓታል በውስጥ ሀይባ ጋር እንድትሄድ። ሀይባ ጋር ሄዳ የፈለገችውን ነገር ብትናገር ቅሌት ለራስ ነው። ዛሬ በሚዲያ እንደሆነ ምንም ሰራችሁ ምን ማለት ነው? ቅሌት መውጣቱ አይቀርም። ስለዚህ እኔ እንጃ፣ እኔ አላቅም።
ማለት በዚህ ልክ እንዲደርቃ ውሸት እንዲህ የምትጋፈጠው ለምን እንደሆነ ባላቅም፣ ቢኒያም ለራሱ በጣም እየተዝረከረከ ነው። ይኸው ጥሩ ጥሩ ጓደኞች ስለ ሀይሚ እምባ የሚያስመጣም ግጥም እየገጠሙ እየሰሩ ነው። እንዲሁም የተለያየ ነገር በእነሱ ስም ማስታወቂያ መስራት፣ የትላንት አሁን ወርቁ ማስታወቂያ እየሰሩ ነው። የስሮ ማስታወቂያ እኛ ደግሞ የመሰለን ባል ፕሮሚስ እንደሚገዛ እኛም አስረዳናቸው። እኛም ዩቱበር እኮ ነን። ምን አስባችሁ ነው? ስለዚህ እነሱ ማስታወቂያ ፈልገው ከሆነ እኛ ደግሞ ባል ቀለበት ማንም ሰው እንደማይገዛው ቀለበት ማንም ሰው ገዝቶ ማድረግ እንደማይችል አስረዳናቸው። በቃ ይሄ ነው አዲሱ ነገር። ማሽቃበጥ ምናምን አይደለም። ዩቲዩበር ነን፣ የተሰማን ነገር ተናገርን ወተን እና እንደዛ አይነት ስራ እየሰራችሁ ለምን አይመጡም ከዚህ በኋላ? እንዲህ በቂ እኮ ነው። በዚህ ልክ እንዴት ነው አሁን ከአሁን በኋላ ምን አይነት ነገር ልታመጣ ነው? እሺ አሁን ኳስ ጨዋታ ምናምን ቡታጅራ አለ ምናምን ብሏል በቀደም ቡርኬ። ምናልባት ሊሄድ ይችላል መቼስ የአርሰናል ነገር ጉድጓድን ቢገባ ይገባል። ብሩክ አርሴናል ስለሆነ ማለት ነው ይሄዳል አዲስ አበባ። በዛን ሰዓት ሌላ ጦርነት ሊፈጠር ነው ወይስ ምንድን ነው አልገባኝም። ብቻ ምንም መጣ ምን ማለት ነው። እኔ ለሀይሚ የምነግራት ነገር ከአሁን በኋላ በጣም ብዙ ፈተናዎች ሊመጡ ይችላል። ብሩኬ ፍቅሩን ገለጸ ማለት ከፈተና ይታለፋል ማለት አይደለም ጋይስ። ግን ሁለቱም መጽናት አለባቸው። ሁለቱም ደግሞ እንዲጸኑ የሚፈለገው ከአሁን በኋላ በተቻለች መጠን ሀይሚ ፕራንክ ስታርጊ በተለይ ከጓደኞቹ ጋር ምናምን የሆነ ረጅም ርቀት የሚሄድ የሆነ ከሱ መጥፎ ቃል እንዲወጣ ሰውነንና እኮ የሆነ ስሜታዊ እንሆናለን። ስሜታዊ ስንሆን ብዙ ነገር እንናገራለን። እንዲተናገራት እንዳይባል ባልሽ በቃ ግግም ድርቅ ያለ ፕራንክሽን ማቆም አለብሽ ሀይሚ። እንደገና ደግሞ ልክ ከውጭ መጥቶ አሁን እሱ መኪና ይነዳል፣ ብዙ ነገር መንገድ ላይ ብዙ ነገሮች ይገጥማሉ። እኔ ለሀይሚ የምመክርሽ ነገር ይሄ ፍቅርሽ ይሄ ህይወትሽ በቃ እያበበ እንዲኖር የምፈልገው እንደ እህት ስመክርሽ፣ ብሩኬ ከውጭ መጣ አይደለ መኪና ይነዳል፣ ብዙ ነገር ብዙ እንትኖች ሊያጋጥሙ ትችላሉ። አንቺ ከቤት በቃ ደስተኛ ሆነሽ ደስተኛ እንኳን ባትሆኝ እንኳን ችግር እንኳን ቢኖር በቃ ደስተኛ ሆነሽ ፈገግ ብለሽ እሱን ለመቀበል ሞክሪ። ከዛ በኋላ ካሜራ ማበራሽ ምንም አልሽ የሆነ ቦታ ወይ ሽንት ቤት ሂድ ወይ የሆነ ቦታ ሂድ ብለሽው ከተመለሰ በኋላ አንቺ ፕራንክሽን ማድረግ ትችላለሽ። ግዴታ ፕራንክ እንዲሆን ብላችሁ ሰው ከውጭ ሲመጣ የሆነ እንትን የምትሉት ነገር ሚስቶች ጥሩ አይደለም። ለምን መሰላችሁ? ሴት ልጅና ወንድ ጭንቅላታችን አንድ አይደለም። ሴት ልጅ ብዙ ነገር ታስባለች፣ ትተዋለች። ወንድ ልጅ ግን መንገድ ላይ የሆነ ነገር ከገጠመው እሱን ይዞ ጭንቅላቱን እያብሰሰበ ከዛ እቤት ደግሞ የሆነ ነገር የሚጠብቀው ነገር ወይ ሰላም ወይ የሆነ ነገር ነው። እናንተ የሆነ ነገር ሆናችሁ ሲጠብቃችሁ ኮንፊውዝ ነው የሚሆኑት። ወንዶች እንደ ሴት አይደሉም። ስለዚህ ሀይሚ ይሄንን ነገር በተቻለሽ መጠን ባልሽን ከውጭ ሲመጣ ፕራንክ አለማድረግ፣ ፕራንክ ደግሞ ከጓደኞቹ ጋር ሲያደርግ ረጅም ርቀት ያለው ፕራንክ አለማድረግ። ምክንያቱም መጥፎ ነገር ካፉ እንዳይወጣ። ሰው ነን እና ይወጣል አይወጣም አለንም፣ ግን በቃ አጠር መጠን በቃ ማድረግ ምንም ማለት አይደለም። የሰውን ልጅ እስከ ጥግ ድረስ መፈታተን አስፈላጊ አይደለም። ብሩክ አሁን ትዕግስተኛ ነው በጣም ሲበዛ። እኛ ፕራንኩን ተመካክረው የሚስሩት ምንም የሚስሩት አይመለከተንም። ግን ሀይሚ እንዲህ ማድረግ አለብሽ። ከውጭ ሲመጣ ባልሽ ፕራንክ ወይም ደግሞ አኩርፈሽ ወይም ደግሞ ደብሮሽ አጠብቂው። በቃ ራስሽን ራስሽን የፈለገ ነገር አለሽ። እኔ እንጃ እኔ ብሩክን ከምናየው ጸባይ የሆነ እንዴት ነው ብቻ ብዙም የሚከብድ ባህሪ አለው ብዬ አላስብም። ሀይሚም ምንም የሚከብድ ባህሪ አላት ብዬ አላስብም። እኔ ሳያቸው በጣም በትንሽ ነገር ታለቅሳለች፣ በትንሽ ነገር ትደሰታለች። በጣም በቃ እኔ እንጃ አላቅም። ብቻ ፈጣሪ ይርዳችሁ ነው የምለው ለሁሉም ነገር። እዩን ከውስጣቸው እንደው ፈጣሪ ብሎ እውነቷን የሚያወጣ ሚዲያ ላይ እውነቱን የሚያወጣ ነገር ይዘዝባት ነው የምለው። እኔ ነጋም ሳስባት በጣም ነው የምታስጠላኝ። በተለይ አሁን ሀይሚና ብሩኬ ፍቅረኛሞች ከሆኑ በኋላ ምንም አይነት ክፍተት ማየት አንፈልግም እኛ ማለት ነው። በዚህ ክፍተት ውስጥ አንድ ክፍተት ከመጣ በጣም ብዙ ነገሮች ይበላሻሉ። ከዚህ በፊት ያው ምንም አይደለም ብትሄድም ትሄድ ብሎ ነው ህዝቡም የሚያስበው። አሁን ደግሞ በቃ ጭራሽ የውሸቱን ነው ፍቅሩን የገለጸላት እስኪባል ድረስ ነው ብሩክ እስካሁን ድረስ። ግን ልባቸውን የሚያውቁት መፋቀራቸውን እነሱ ራሳቸው ናቸው። ከዚህ በኋላ እንደ በፊቱ ቁፍጥን በቃ ሚዲያ ላይ ራሱ ማለት ነው ይሄ ፍቅር የሚያጫውተው ነገር አለመስራት። አንቺ ባልሽን በውስጥ አስደስችው፣ በውስጥ ረሃ ይሆንልሽ። አንተ ሚስትህን በውስጥ አስደስታት፣ ረሃ ትሆንልህ ፍቅረኛ እንጂ ሚዲያው ላይ ድሮ እንደምትሰሩት ስሩ፣ ቀጥሉ። አታፈቅራትም አትወዳትም ታንቀው ይሞቱ። ምን አስጨነቃችሁ እናንተ? እኔ እንደዛ ነው የማስበው። ምክንያቱም የሰው ልጅ ምንም ቢያደርግ ምንም ደማቸውን ብታፈሱም
ጣታችሁ ተቆርጦ ነው ደም የወጣው የሚል ሰው የለም። ገብቷችኋል አይደለ? ስለዚህ እኔ አሁንም ዛሬም ነገም እንጃ ሚዲያ ላይ እነ ብሩኬ ምንም አይነት የፍቅር ላይፋቸውን ባያሳዩ ደስ ይለኛል። ምክንያቱም ከሚወራው ነገር የሚወራውን ፈርተው አያሳዩ ነው የምትዩ ምናምን ካላችሁ እሱ ደግሞ ያው እንትን ማለት ለሚመጣው ነገር ሁሉ ለመጋፈጥ ዝግጁ መሆን አለባቸው። እንደዛ በትንሿም በትልቋም ክፍተት አለመፍጠር መተማመን በቃ እኔ እንደዛ ነው የምመክራቸው የእህትነቴን ማለት ነው። እዩን ደግሞ ፈጣሪ ብሎ እንደው ከውስጣቸው ይመንቅራት የምሬን ነው። እና ምንም እውነት የላትም ምንም እንዳልኳችሁ በቃ እነ ብሩኬን ተያቸው። እኛ ላንቺ ማድረግ ያለብን ነገር እናድርግልሽ እንድትባል ብቻ ነው። ጥቅም ፈልጋ ነው። ሀይባ ጋር ሄዳለ የት ሄዳለ ጥርግ ትበል የምሬን ነው እንዴ። እና ብቻ አሁን ደግሞ ቲክቶክ ላይ አዳዲስ ነገር ከዚህ በፊት የነበሩ ነገሮች ማርክና ብሩኬ እኮ አዲስ አበባ ከሄዱ በኋላ እኮ ቪዲዮ አብረው ሰርተው አያውቁም እኮ። ምንድን ነው ደግሞ ኦዲየንሶቹ እርስ በርሳቸው የምትነካከሱት? ለምን የኛ ኦዲየንሶች ማለት ነው ጸጥ ብሏቸው ምንም አያመጡም እኮ ምንም። ግን እናንተ ለውስጥ ስትገቡ የባሰ ነገር ነው የሚመጣው። የድሮ ያለፈ ታሪክ ወደ ኋላ እየተመለሳችሁ ብዙ ዝባዝንኬ እያወጣችሁ ነው። ስለዚህ ለምንድነው እርስ በራሳችሁ ተመካከራችሁ እንደ ትልቅ ሰው ማትሆኑት? ሚዲያ ላይ አሁን ሰሞኑን ማርክ ይዘቀዘቃል፣ ሄለን ራሱ ትዘቀዘቃለች። ብሩክ በፊት ከሄለን ጋር የሰራው ቪዲዮ ይቀየራል፣ ይዘቀዘቃል። ምን ማለት ነው ይሄ? ጦርነት በቃ። ሰላም ሲሆን ሚዲያው አትወዱም። እውነት አንዳንድ ተመልካቾች ጦርነት ነው በቃ። በምን ልናገር፣ በምን ላውራ፣ በምን ገስት ላይ ልቀመጥ ነው እንዲህ ነገሩ አልገባኝም። አሁን ማርክና ብሩኬ ምን ያገናኛቸዋል? አዲስ አበባ እንኳን ከመጣ ቪዲዮ አብረው ሰርተዋል? አልሰሩም። ከሄለን ጋር አንድ ሁለቴ ምናምን ሰርተዋል። ማርክና ብሩኬ እኮ ቡታጅራ ላይ በቃ የሆነ አዲስ አበባ ልሄድ ነው 22 ዓመቴ ነው 21 ዓመቴ ያለ ሰዓት ተናገረ። እድሜውን ልጅ ነው ምናምን በሚል ብሩኬንን እምባምባን እንዳለው እሱ አዲስ አበባ ሲገባ የዛን ሰዓት ቪዲዮ ሰሩ። ከዛ በኋላ አልተገናኙም። ቤኪ ጋር ነው አብሮ ቪዲዮ የሚሰራው። ሲመጣም የተቀበለው ማን ነው? ቤኪና ሀሰን ናቸው። እንደዛ ነው የመጡት አዲስ አበባ ሲመጡ። ስለዚህ ምንም እኮ አዲስ አበባ ከመጡ እኮ አንዳንድ ፕሮግራም ላይ ምናምን ይገናኛሉ እንጂ አብረው ፌስ ቱ ፌስ ቪዲዮ ሰርተው አያውቁም። ብሩኬና ወይም ደግሞ ሀይሚም ሰርተው አያውቁም። ዘመር ናቸው። ሀይሚ ጋር ማራኪና ሀይሚ ዘመር ናቸው፣ ግን አብረው ቪዲዮ ሰርተው አያውቁም። አዲስ አበባ ከሄዱ በኋላ ቡታጅራ እያሉ አንድ ቪዲዮ አላቸው። እንደውም የስካር ፕራንክ ነው ምናምን አድርገው ነበረ። እናንተ ደግሞ ወደኋላ እየተመለሳችሁ የሰው ሰላም እንዲጠፋ፣ ሰው እንዲጣላ፣ ሰው የሆነ የድሮ በቃ ጉርጉር ያለ ነገር እንዲወጣ አትፈልጉ። ሰላም ስጡ። ኦዲየንሶች እርስ በርሳችሁ ተስማሙ። የዛሬ ምክር ይሄን ይመስላል። አመሰግናለሁ። ባይ። ባካችሁን ቡና አንድ ሲኒ ብቻውን አንከውከዋችሁ ሰላቢ እንደሆነ ነገር እየጠጣችሁ ስለ ቡና ሱሰኝነት አታውሩ። ቡና እንደዚህ አይጠጣም። ቡና ጭስ ያስፈልገዋል ምናምን አብሮ የሚሄድ ቆሎም ብትም ጉርስ የምትደረግ ነገር ወሬ ኦኬ። ይሄን ሁሉ ነገር ተሟልቶ እስከ ሶስተኛው ቡናው ረጋ ተብሎ ክውም አይባልም ቡና ላይ